ውድ ቤተሰቦች ከፈታ ዴሊ ከበረ ሰላምታ ይድረሳችሁ። የዕለተ ሐሙስ የረፋድ ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ እንድትከታተሉን በአክብሮት እንጠይቃለን። እናመሰግናለን። የጀነራሉ እገታ ተረጋግጧል። ወደ ልቀቅ አለቅም የታጋች አጋች ድራማ የማስገባት አካሄድ ነው የሚል ክስ ቀርቦበታል። ሁኔታው ሌላ አዲስ የፖለቲካ ውዝግብና የፖለቲካ ጫናን የሚያስከትል ነውም እየተባለ ነው። ጥንቅራችን ተመልክቶታል። በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ ትላንት በትግራይ ክልል መቀሌ ያደረጉት ጉብኝት በቀጠናዊ ሰላምና ጸጥታ፣ በሰብአዊ እርዳታና በሌሎች ወቅታዊ ጉዳዮች ላይ ያተኮረ መሆኑ ተገልጿል። አምባሳደሩ ከህወሓት የቀረቡ ሀሳቦችን ለፌዴራሉ ካደረሱ በኋላ ወደ መቀሌ እንደሚመለሱ ተሰምቷል። በተያያዘ ከእሳቸው ቀደም ብሎ ወደ መቀሌ ያመሩት ኦባሳንጆ ያደረጉት ጥረት አለመሳካቱ ታውቋል። መረጃውን አጠር አድርገን የምናደርስ ይሆናል። ዛሬ በሰሜን ኢትዮጵያ ዳግም የጦርነት ስጋት እያንዣበበ ባለበት በዚህ ወቅት ከዚህ ቀደም በነበረው ግጭት ዙሪያ የወጣ የምርመራ ዘገባ እያነጋገረ ነው። ዓለም አቀፉ የዜና ተቋም ዘኒው ሁማኒቴሪያን ባወጣው ሪፖርት የቀድሞ የትግራይ መከላከያ ኃይል ሴት ተዋጊዎች በወቅቱ በገዛ የጦር አዛዦቻቸው ይደርስባቸው ነበር ስላሉት ስልታዊ ጥቃት አስደንጋጭ ምስክርነቶችን ሰጥተዋል። ይዘነዋል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ምስጋናውን አቅርቧል። ጥንቅራችን አጠር አድርጎ ከያዛቸው ዕለታዊ መረጃዎች መካከል ነው። በተጨማሪም በአዲስ መልኩ አገርሽቶ ስለቀጠለው የአሜሪካ ኢራን ጥቃትና ግብጽ ታጠቀች ስለተባለው አዲስ መሳሪያም የምናደርሳችሁ መረጃዎች ይኖራሉ። አሁን በቀጥታ ወደ ዝርዝር መረጃዎቹ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ የጀነራሉ እገታ ተረጋገጠ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ያገለገሉትና በደብረ ጽዮንና ጓዶቻቸው ገለል የተደረጉት ሌተናል ጀነራል ታደሰ ወረደ መታገታቸው ተረጋገጠ። ጀነራል ታደሰ የመጀመሪያውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን በመተካት የጊዜያዊ አስተዳደሩን ሲመሩ ቆይተዋል። የቆይታ ዘመናቸው ማብቃቱን ተከትሎም በፌዴራሉ መንግስት አማካይነት የስልጣን ዘመናቸው ለ1 ዓመት እንዲራዘም ተደርጎም ነበር። ሆኖም የቀድሞውን ምክር ቤት ወደ ስራ መልሻለሁ ያለው ህወሓት እሳቸውን ገለል አድርጎ በእሳቸው ቦታ ደብረ ጽዮን ገብረ ሚካኤልን በቦታው ተክቷል። ጀነራል ታደሰ ወረደ በጊዜው ድርጊቱን በይፋ ተቃውሞም ነበር። ሆኖም ከስልጣን ገለል ቢደረጉም እንደ አቶ ጌታቸው ረዳ ከትግራይ የሚወጡበት ሁኔታ እንደማይኖርም በአንድ ቃለ ምልልሳቸው ላይ ሲናገር የተደመጡበት ሁኔታ እንደነበርም የሚታወስ ነው። ከዚህ ውጪም እንደ ደብረ ጽዮን ገጹን ጠቅልለው ከመረከባቸው በፊት የእሳቸውን ቢሮ የህወሓት አመራሮች መውሰዳቸውን ተከትሎ አንድ ጊዜ ብቻ በፕሬዝዳንቱ የፌስቡክ ገጽ በኩል ተቃውሞ አሰምተው ነበር። ሆኖም ከዚያ በኋላ ገጹን የህወሓት አመራሮች ተረክበውት በአሁኑ ሰዓት የደብረ ጽዮን መልእክት እየተላለፈበት ይገኛል። ከዚያ በኋላ ድምጻቸው የጠፋውና ከህዝብ እይታም የተሰወሩት ሌተናል ጀነራል ታደሰ ወረደ በህወሓት አመራሮች የቁም እስረኛ ሆነዋል። እንቅስቃሴያቸውን በተመደቡላቸው ጠባቂዎች አማካይነት የተገደበ እንዲሆን ተደርጓል ሲባልም ቆይቷል። በትላንትናው ዕለት ወደ መቀሌ ጉዞ ያደረጉት በኢትዮጵያ አሜሪካው አምባሳደር እርቪን ማሲንጋ የመቀሌ ቆይታ ግን ይህንን እውነት በሚገባ የሚያረጋግጥ ሆኖ ተገኝቷል። አምባሳደሩ ወደ መቀሌ ጉዞ ሲያደርጉ ከተለያዩ አካላት ጋር ለመወያየት በማሰብ ነበር። በዚሁ ፕሮግራም ውስጥ ከተካተቱት ሰዎች መካከልም አንደኛው ጀነራል ታደሰ ወረደ ነበሩ። አምባሳደር እርቪን ማሲንጋ መቀሌ ከደረሱ በኋላ ከደብረ ጽዮን ምክትል አቶ አማኑኤል አሰፋና ሌሎች የህወሓት አመራሮች ጋር ከተነጋገሩ በኋላ በያዙት ፕሮግራም መሰረት ጀነራል ታደሰ ወረደን በአካል ለማግኘት ያደረጓቸው ሙከራዎች አለመሳካታቸውን ከመቀሌ የወጡት ዘገባዎች አመላክተዋል። ይህንን እውነታ መረጃውን ከዚያው ከመቀሌ አድርሰውኛል ያለው አዲስ ስታንዳርድ እንደዚሁም የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አረጋግጠዋል። የተያዘውን ፕሮግራም መሰረት በማድረግም ጀነራሉና አምባሳደር ማሲንጋ የሚገናኙበት ሁኔታ እንዲመቻች ጥያቄዎች በቀረቡበት ወቅት ከህወሓት አመራሮች በኩል ለሌተናል ጀነራል ታደሰ ወረደ ጠባቂዎች አንድ መልእክት የተላለፈ መሆኑን
ዘገባው አመላክቷል። ይኸው መልእክት ጀነራል ታደሰ ከአምባሳደር ማሲንጋ ጋር በአካል እገናኛለሁ ብሎ እንዳይንቀሳቀስ ከልክሉት የሚል ትዕዛዝ ነበር። ይህ ብቻ ሳይሆን እሄዳለሁ ብሎ የሚያስቸግርም ከሆነ ያለ ጠባቂ በእግሩ መጓዝ ይችላል የሚል ነበር። ጠባቂ በሚል ስም ታደሰ ወረደን አግተው ላስቀመጧቸው ታጣቂዎች የተላለፈውን መልእክት ተከትሎ በዕለቱ ጀነራሉ ከአምባሳደር ማሲንጋ ጋር በአካል መገናኘት አለመቻላቸውን ተከትሎም አምባሳደር ማሲንጋ በስልክ ያነጋገሯቸው መሆኑን ዘገባው አክሎ አመላክቷል። በዚሁ ዙሪያ አስተያየታቸውን በፌስቡክ የማህበራዊ ትስስር ገጻቸው ላይ ያሰፈሩት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አምባሳደር ኤርቪን ማሲንጋ መቀሌ ድረስ ጉዞ በማድረግ ሰላም ለማስፈን እያደረጉ ነው ያሉትን ጥረት አመስግነው አምባሳደሩ ከተለያዩ የትግራይ ህብረተሰብ ክፍሎች ጋር ያደረጓቸው ውይይቶችም የሚበረታቱ ናቸው ብለዋል። አቶ ጌታቸው በዚህ መልእክታቸው ማሳረጊያ ላይም አምባሳደር ማሲንጋ ጀነራል ታደሰን በአካል ለማግኘት ያደረጉት ጥረት አለመሳካቱን በማመልከት አምባሳደሩ ጀነራል ታደሰን በአካል እንዳያገኙ የተደረጉት አሁን እየተደረጉ ያሉት የዲፕሎማሲ ጥረቶችን ወደ ታጋች አጋች ድርድር መቀየር የሚፈልጉ ቡድኖች ስላሉ ነው ሲሉም ማብራሪያቸውንም ሰጥተዋል። አቶ ጌታቸው በመልእክታቸው ማሳረጊያም ይህ ጉዳይ የሚጠበቅ ነውም ብለዋል። ከዚሁ ጋር በተያያዘና በአጠቃላይ የአምባሳደር ማሲንጋን የመቀሌ ጉዞ በተመለከተ በኢትዮጵያ አሜሪካ ኤምባሲ ያለው ምንም ነገር የለም። ወደ ቀጣይ ርዕስ አለፍን። የሴት ተዋጊዎቹ ሚስጥር ወጣ። ዛሬ በሰሜን ኢትዮጵያ ዳግም የጦርነት ስጋት እያንዣበበ ባለበት በዚህ ወቅት ከዚህ ቀደም በነበረው ግጭት ዙሪያ የወጣ የምርመራ ዘገባ እያነጋገረ ነው። ዓለም አቀፍ የዜና ተቋም ዘ ኒው ሁማኒቴሪያን ባወጣው ሪፖርት የቀድሞ የትግራይ መከላከያ ኃይል ሴት ተዋጊዎች በወቅቱ በገዛ የጦር አዛዦቻቸው ይደርስባቸው ነበር ስላሉት ስልታዊ ጥቃት አስደንጋጭ ምስክርነቶችን ሰጥተዋል። ዓለም አቀፉ የዜና ተቋም ዘ ኒው ሁማኒቴሪያን ባወጣው በዚህ ሰፊ ሪፖርት መሰረት የቀድሞ የትግራይ መከላከያ ኃይል ቲዲኤፍ ሴት አባላት ከ2013 እስከ 2015 በነበረው ደም አፋሳሽ ግጭት ወቅት የደረሰባቸውን በደል ለጋዜጣው ተናግረዋል። በጦርነቱ ወቅት ስለተፈጸሙ የሰብአዊ መብት ጥሰቶች የሚነሱት አብዛኞቹ ክሶች በፌዴራል መንግስት፣ በኤርትራና በአማራ ኃይሎች ላይ ያተኮሩ ቢሆኑም የጋዜጣው ዘገባ ግን በትግራይ መከላከያ መኮንኖች በሴት የትግል ጓዶቻቸው ላይ ተፈጽመዋል የተባሉ ወንጀሎችንም መመርመር ለሴቶች ፍትህን ለማረጋገጥ ወሳኝ መሆኑን ያትታል። በርካታ ሴቶች ወደ ትግሉ የተቀላቀሉት በዙሪያቸው ካዩት ጥቃት ራሳቸውን ለመከላከል ቢሆንም በገቡበት ምሽግ ውስጥ ግን ከገጠሟቸው የራሳቸው የጦር አዛዦች ጥቃት እንደደረሰባቸው ጋዜጣው ባሰፈረው መረጃ አመልክቷል። ይህ የተባለው በሴት ተዋጊዎች ላይ የደረሰ በደል በትግራይ ማህበረሰብ ውስጥ የሴቶችን ሚናና የሽግግር ፍትህ ሂደትን በተመለከተ ትልቅ መነጋገሪያ ሊሆን እንደሚችል የጋዜጣው ሪፖርት ያብራራል። ዘ ኒው ሁማኒቴሪያን ወደ 2 ደርዘን ገደማ ከሚሆኑ የቲዲኤፍ ነባር ሴት ተዋጊዎች ጋር ባደረገው ቃለ ምልልስ በጥቃቱ ዙሪያ ሰፊ የምስክርነት ቃላትን ማሰባሰቡን ገልጿል። በጋዜጣው ዘገባ ላይ እንደተጠቀሰው ይህ በሴቶች ላይ የተፈጸመ የጾታ ጥቃት በኃይሉ ከፍተኛ አመራሮች ዘንድ ችላ ይባልና ሆን ተብሎ እንዲሸፈን ይደረግ ነበር። የጦር ሰራዊቱ ከፍተኛ አመራሮች እነዚህን ክሶች በአደባባይ ማመን በትግሉና በጦርነቱ ሂደት ላይ ሞራል ውድቀት ያስከትላል፣ እንዲሁም የጠላትን አቅም ያጎላል ብለው ያምኑ እንደነበር ሴት ተዋጊዎቹ ለጋዜጣው መግለጻቸውን ሪፖርቱ አክሎ አስፍሯል። በጋዜጣዊ ምርመራ ዘገባ ላይ ምስክርነቷ የሰፈረውና በትግራይ ክልል ዋና ከተማ መቀለ የነርስነት ትምህርቷን ስትከታተል የነበረችው ትርሃስ ለደህንነቷ ሲል ስሟ የተቀየረ ጦርነቱ ሲቀሰቀስ ትምህርቷን አቋርጣ ወደ ትግሉ እንደገባች ገልጻለች። በትግሉ መጀመሪያ ወራት ላይ አዛዦች ችግር በግልጽ ባይታይም በአንድ ወቅት በመቀለ ዳርቻ በሚገኝ የጦር ሰፈር ውስጥ ሴት ተዋጊዎች ብቻ የተሰበሰቡበት ስብሰባ ተጠርቶ እንደነበር ታስታውሳለች። በወቅቱ በስብሰባው ላይ የተገኙት ሁለቱ ከፍተኛ ወንድ አዛዦች ሴቶች የሚገጥሟቸውን የአቅርቦትና የድርጅታዊ አደረጃጀት ችግሮች እንዲናገሩ በጠየቁበት ወቅት በአዳራሹ የነበረች አንዲት ሴት ተዋጊ አንድ ኮሎኔል ሴቶችን ወደ ጦር ሰራዊቱ በመመልመል ስልጠና ከመስጠት ይልቅ እጽ እያጠጣና መድኃኒት እየሰጠ የደፍራቸው እንደነበር፣ ከተጠቂዎቹ መካከል ዕድሜያቸው እስከ 12 ዓመት የሆኑ ታዳጊዎች እንደሚገኙበት በከፍተኛ ፍርሃት ውስጥ ሆና መናገሯንና አዳራሹ በድንጋጤ መዋጡን ትርሃስ ለጋዜጣው በሰጠችው ቃል ማረጋገጧን ዘገባው አስታውሷል። ወደ ቀጣይ መረጃ አለፍ። የቴዲ አፍሮ ምስጋና 50ኛ ዓመት የልደት በዓሉን በትላንትናው ዕለት ያከበረው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ምስጋናውን አቅርቧል። ቴዎድሮስ ካሳሁን ቴዲ አፍሮ ምስጋና ይድረስልኝ ያለው የልደት በዓሉን በማስመልከት ከሀገር ውስጥም እንደዚሁም ከውጭ ሀገራትም መልካም ምኞቶቻቸውን ለገለጹለት እንደዚሁም በሙዚቃው ዓለም በቆየባቸው ባለፉት 25 ዓመታት አብረውት ለዘለቁት አድናቂዎቹ ነው። ቴዲ አፍሮ በዚህ መልእክቱም የማክበር ሰላምታይን እያቀረብኩ በትላንትናው ዕለት በዋለው የ50ኛ ዓመት የልደት በዓሌ ምክንያት በማድረግ ከሀገር ውስጥና ከውጭ ሀገራት በተለያየ መንገድ መልካም ምኞታችሁን ለገለጻችሁልኝ ወገኖቼ በሙሉ
ላለፉት 25 ዓመታት በሙዚቃ ህይወት ጉዞ ውስጥ በስኬቴም በውጣ ውረዴም ከጎኔ ሳትለዩ እስከ ዛሬ ድረስ ለሰጣችሁኝ እውነተኛ ወዳጅነት፣ ያልተሰሰተ የማያቋርጥ ፍቅራችሁ፣ ጸጋውና በረከቱ ባልተለየኝ ልዑል እግዚአብሔር ስም ከፍ ያለ ምስጋናዬን አቀርባለሁ ሲል በማህበራዊ ትስስር ገጹ ላይ ባጋራው መልእክቱ አስታውቋል። ቴዲ አፍሮ በአልበም ደረጃ ያሉ እንደዚሁም በግሉና ከሌሎች ድምፃውያን ጋር በጋራ በመሆን የተለያዩ የሙዚቃ ስራዎችን ለህዝብ አድርሷል። ከዚህም በተጨማሪ ግጥም ስራዎችንም ለሌሎች ድምፃውያን በመስጠትም ይታወቃል። አርቲስት ቴዲ አፍሮ በአልበም ደረጃ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ፣ ኢትዮሪካ የሚሉት ተጠቃሽ ስራዎቹ ናቸው። ባለፈው ሚያዝያ 8 ቀን 2018 ዓ.ም ለአድማጭ ጆሮ ያደረሰውና ኢትዮሪካ የተሰኘው አልበሙ በዩቲዩብ ገጹ ላይ ከፍተኛ ቁጥር ያላቸው አድማጮች ያደመጡት ስራው ነው ታይቷል። በዚሁ አልበም ከተካተቱ ስራዎች መካከልም ዳስጣል ወይም አንሳው የሚለው ስራው በሁለት ወራት ጊዜ ውስጥ 34 ሚሊዮን የዩቲዩብ አድማጮችን አግኝቷል። 18 ሙዚቃዎችን የያዘው ይህ አልበም በአድናቂዎቹ እጅግ የተወደዱና በሚሊዮኖች አድማጭ ያገኙ ስራዎች ተካተውበታል። ቴዎድሮስ ካሳሁን ቴዲ አፍሮ በ2013 ዓ.ም ከጎንደር ዩኒቨርሲቲ የክብር ዶክትሬት ተበርክቶለታል። በእሱና በስራዎቹ ዙሪያ የሚያጠነጥን ወደ ፍቅር ጉዞ የተሰኘ መጽሐፍም ታትሟል። አርቲስቱ በስራው ለ25 ዓመታት ወይም ለሩብ ክፍለ ዘመን ቆይቷል። አሁንም በዚሁ ሙያው ላይ ይገኛል። የመጀመሪያው የቴዲ አፍሮ አልበም አቡጊዳ ወደ አድማጮች የደረሰው የዛሬ 25 ዓመት ማለትም በ1993 ዓ.ም ነበር። ወደ ቀጣይ ርዕሳችን ተሻገርን። የአሜሪካው አምባሳደር ከሳምንት በኋላ ወደ መቀሌ ይመለሳሉ ተባለ። የኦባሳንጆ የሰላም ጥረት ሳይሳካ መቅረቱ ታወቀ። በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ ትላንት በትግራይ ክልል መቀሌ ያደረጉት ጉብኝት በቀጠናዊ ሰላምና ጸጥታ፣ በሰብአዊ እርዳታና በሌሎች ወቅታዊ ጉዳዮች ላይ ያተኮረ መሆኑ ተገልጿል። የክልሉ አመራር አቶ አማኑኤል አሰፋ አምባሳደር ማሲንጋ ከክልሉ አመራሮች የቀረቡላቸውን ሀሳቦች ለፌዴራል መንግስት ካቀረቡ በኋላ በሳምንት ውስጥ ወደ መቀለ እንደሚመለሱ መግለጻቸው ተዘግቧል። አቶ አማኑኤል አሁን ያሉ ችግሮች በሰላማዊ መንገድ እንዲፈቱ ዝግጁ ነን፣ ይህንንም ለአምባሳደሩ አስረድተናል ሲሉ ተናግረዋል። በተያያዘ መረጃ ከዚህ ቀደም በኦባሳንጆ የተደረገው ንግግር ውጤት አልባ መሆኑ ተገልጿል። በአፍሪካ ቀንድ የሰላም ልዩ መልእክተኛው ኦሉሴጉን ኦባሳንጆ በቅርቡ ወደ መቀለ ጉዞ አድርገው የነበረ ሲሆን በፌዴራል መንግስትና በትግራይ መካከል የነበረውን ውጥረት ለማርገብ ኦባሳንጆ ያደረጉት ጥረት ውጤት እንዳላመጣ አቶ አማኑኤል አሰፋ ገልጸዋል። መንግስትና ህወሓትን ማደራደር አልተሳካላቸውም የተባሉት ኦባሳንጆ ትላንት በይፋ በተጀመረ ሀገራዊ ምክክር ላይ ተገኝተው የነበረ ሲሆን የእርስ በርስ ጦርነት ከውጭ ጠላት ጋር ከሚደረግ ጦርነት የበለጠ ጎጂ ነው ሲሉ ተናግረዋል። የቀድሞ የናይጄሪያ ፕሬዝዳንትና የአሁኑ በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ በሀገራዊ ምክክር ጉባኤ መክፈቻ ላይ ተገኝተው ባደረጉት ንግግር በናይጄሪያና በኢትዮጵያ መካከል መመሳሰሎች አሉ ያሉ ሲሆን ይኸውም የእርስ በርስ ቀውስ ችግር አለብን ብለዋል። ኦባሳንጆ የእርስ በርስ ጦርነት ከውጭ ጠላት ጋር ከሚደረግ ጦርነት የበለጠ ጎጂ መሆኑን በማንሳት የናይጄሪያን የጦርነት ታሪክ በማስታወስ ለኢትዮጵያ ሀገራዊ ምክክር ሂደት ያለውን አስፈላጊነት አብራርተዋል። ሌላው በመድረኩ ንግግር ያደረጉት የአፍሪካ ህብረት የፖለቲካ የሰላምና የደህንነት ጉዳዮች ኮሚሽነር አምባሳደር ባንኮሌ አዶዬ በበኩላቸው የሀገራዊ ምክክሩ ሂደት በኢትዮጵያ ሰላምን ለማምጣት የሚያግዝ መተማመኛ መሆኑን ገልጸው አፍሪካ ህብረት ሂደቱን እንደሚደግፍ፣ ሰላምን ለማስረጽ አብሮ እንደሚቆም ተናግረዋል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁም ልዩነቶች መኖራቸው ተፈጥሯዊ መሆኑን ጠቅሰው በታሪክ በሀብት ክፍፍልና በሌሎች ጉዳዮች የሚፈጠሩ ልዩነቶች በኃይል ሳይሆን በውይይትና በንግግር መፍታት እንደሚገባ ገልጸዋል። ወደ ቀጣይ መረጃ አለፍን። የአሜሪካ ሁለተኛ የጥቃት ማዕበል። የተኩስ አቁም ስምምነቱ መፍረሱን ተከትሎ የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም በኢራን ላይ ሁለተኛውን የጥቃት ማዕበል መጀመሩን በትላንትናው ዕለት አረጋግጧል። ማዕከላዊ እዙ በኤክስ ገጹ ባወጣው መግለጫ መሰረት ይህ የአየር ጥቃት ያነጣጠረው ለዓለም አቀፍ ንግድ እጅግ ወሳኝ በሆነው በሆርሙዝ የባህር በር ላይ የሚያልፉ መርከቦችን ደህንነት አደጋ ላይ በሚጥሉ የኢራን ወታደራዊ አቅሞች ላይ ነው። ጥቃቱ የተሰነዘረው በዋና አዛዡ በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ መሆኑን የገለጸው እዙ ኢራን በምታደርገው ማናቸውም የደህንነት ስጋት ተጠያቂ እንደምትሆን አስታውቋል። ይህ እርምጃ ጦርነቱን በይፋ ለማቆም ሲደረግ የነበረው ድርድር ውድቅ መሆኑንና በሁለቱ ሀገራት መካከል የነበረው ውጥረት ወደ ከፋ ግጭት ማምራቱን ያሳያል። ይህ አዲስ የጥቃት ማዕበል ሊቀሰቀስ የቻለው ለወራት ቆይቶ የነበረውና በሁለት ወገኖች መካከል የነበረው ጊዜያዊ የተኩስ አቁም ሙሉ በሙሉ በመፍረሱ ነው። ባለፈው ሰኔ ወር ላይ አሜሪካና ኢራን የተኩስ አቁም ስምምነቱን ለተጨማሪ 60 ቀናት ለማራዘም የመግባቢያ ስምምነት ተፈራርሞ የነበረ ቢሆንም በተግባር ግን ሰላሙ ሊረጋገጥ አልቻለም። ፕሬዚዳንት ትራምፕ ስምምነቱ መፍረሱን በማወጅ ዳግም ጥቃት እንዲሰነዘር ትዕዛዝ የሰጡት በየመካከሉ የሚሰነዘሩ የተኩስ ልውጦች የሰላም ንግግሩን ያበላሻሉ በሚል ምክንያት መሆኑን የችግሩን መባባስ በቅርበት የዘገበው ጀስት ዘ ኒውስ የዜና ምንጭ አመልክቷል።
በአሁኑ ወቅት ይህ ውሳኔ በመካከለኛው ምስራቅና በዓለም አቀፍ ኢኮኖሚ መዋቅር ላይ ከፍተኛ ስጋት ደቅኗል። በዓለም ላይ ካሉ የነዳጅ ምርት ውስጥ ከፍተኛ ድርሻ የሚጓጓዝበት የሆርሙዝ የባህር መስመር አደጋ ላይ መውደቅ በዓለም አቀፍ የነዳጅ ዋጋና የንግድ ፍሰት ላይ ሊገመት የማይችል ቀውስ ሊያስከትል እንደሚችል የፖለቲካና የኢኮኖሚ ተንታኞች ስጋታቸውን እየገለጹ ይገኛሉ። በሌላ በኩል ይህ የአሜሪካ ጥቃት ክልላዊ ጦርነት ሊቀሰቅስ ይችላል የሚሉ ወገኖች ስጋት እንዳላቸው እየገለጹ ሲሆን የትራምፕ አስተዳደር ግን የባህር ላይ ቀጠናውን ደህንነት ለማስጠበቅና የሀገሪቱን ጥቅም ለማስከበር እርምጃ ግድ አስፈላጊ ነው የሚል ጽኑ አቋም ይዟል። ወደ ቀጣይ መረጃችን ስንወስዳችሁ ግብጽ በእጅ ያስገባውት ያለች የሩሲያ መሳሪያ ሚስጥር ወጣ። ካይሮ ከዚህ ቀደም በድብቅ እንዳላት የሚነገረው መሳሪያ ሚስጥሩ ቀርቶ ለህዝብ ይፋ ሆኗል። ግብጽ ሩሲያ ሰራሽ የሆነውን ኤስ-300ቪኤም የሚሰኘውን ዘመነኛ የአየር መከላከያ ስርዓት መታጠቋን ይፋ አድርጋለች። መሳሪያው ለመጀመሪያ ጊዜ ለህዝብ እይታም ቀርቧል። ካይሮ ይህንን የአየር መከላከያ ከሩሲያ የሸመተችው የዛሬ 10 ዓመት ሲሆን ከ$1 ቢሊዮን በላይ ወጣበት ስለመሆኑ መረጃ ይጠቁማል። ሩሲያና ግብጽ እንደ አውሮፓውያን አቆጣጠር በ2014 የ$3.5 ቢሊዮን የመሳሪያ ግዢ ተፈራርሞ የነበረ ሲሆን ይህ የአየር መከላከያ ስርዓት የዚህ ስምምነት አካል መሆኑ ታውቋል። እንደ ኢንሳይደር አፍሪካ መረጃ የግብጽ ጦር መሳሪያውን ከሰሞኑ ለህዝብ ይፋ አድርጓል። ስርዓቱ ማጓጓዣ፣ ማስተኮሻና የሚሳኤል መቆጣጠሪያን አቀናጅቶ የያዘ ነው። በቀጠናው ግብጽ የዚህ ጥብቅ ብቸኛ ባለቤት መሆኗም ነው የተገለጸው። በራዳር የሚመራ የሚሳኤል ስርዓቱ የግብጽ ጦር በቀጠናው አየር ክልል የበላይነት እንዲጨብጥ እንዳደረገው ተዘግቧል። ግብጽ በወሩ ያስመረቀችው ባለ 8 ጎን ኦክታጎን የመከላከያ ማዕከላዊ እዝ ከጥቃት ለመከላከል ይህን መሳሪያ በተጠንቀቅ አቁማ ታይታለች። ግዙፉንና ከፔንታጎን በመቶዎች እጥፍ የሚበልጠውን ይህን የእዝ ማዕከል ፕሬዝዳንት አልሲሲ በወሩ ጁላይ 4 ቀን በይፋ አስመርቀዋል። በምረቃ ስነ ስርዓቱ ላይ የግብጽ ጦር ትዕይንት ያደረገ ሲሆን በአፓቼ እና K52 የጦር ሄሊኮፕተሮች እንደዚሁም ሚግ 29ኤም፣ F16 እና ፈረንሳይ ሰራሽ የሆኑትን ራፋኤል ጀቶች የግብጽ ጦር አሳይቷል። በዚህ ትዕይንት ላይ ግብጽ ላለፉት 10 ዓመታት ደብቃና ከህዝብ አይን አርቀው የነበረውን ኤስ-300ቪኤም የአየር መከላከያ ስርዓት ይፋ አድርጋለች። ግብጽ በዚህ መሳሪያ በእጅጉ የአየር መከላከል አቅሟን ማዳበሯን የታየው ከአጭር እስከ ረጅም ርቀት ሚሳይሎች፣ ድሮኖችን እንዲሁም የኤሌክትሮኒክስ ዋርፌር ማድረግ የሚያስችላት ስርዓት መሆኑ ተገልጿል። እንዲሁም አቅጣጫውን በራሱ የሚመራ የሚሳኤል ስርዓት ባለቤት መሆኗን ግብጽ አሳይታለች። የአየር ስርዓቱ ከ200 እስከ 250 ኪሎ ሜትር ድረስ ኢላማውን የሚመታ መሆኑ ተገልጿል። እንደ አውሮፓውያን አቆጣጠር በ2014 ሸመታ የተካሄደው ይህ መሳሪያ በግብጽም ሆነ በሩሲያ ዘንድ ሳይገለጽ ቆይቷል። በጊዜው የሩሲያ መንግስት ከግብጽ ጋር የፈጸመ የመሳሪያ ሽያጭ አለመኖሩን ክዶም ነበር። ስምምነቱ ግን የዚህን መሰል 4 ስርዓቶችን ለግብጽ የሚሰጥ ነው። ግብጽ መሳሪያውን የሸመተችው ከሩሲያ መንግስታዊ መሳሪያ ኤክስፖርተር ሮሶቦሮኖን ኤክስፖርት ነው። ምዕራባውያን በዩክሬን ጦርነት የተነሳ ሞስኮ ላይ ጠበቅ ያለ ማዕቀብ ቢጥሉም ግብጽ ያዘዘችው መሳሪያ በምርት ሂደት ላይ መሆኑና ስምምነቷን ማስተማመኝ እንደሆነ ግብጽ ገልጻለች። ግብጽ ይህን መሳሪያ ስለመረከቧ ለመጀመሪያ ጊዜ ሚስጥሩ የሾለከው እንደ አውሮፓውያኑ አቆጣጠር በ2015 ሲሆን የአየር መከላከያ ስርዓቱ በግብጽ አሌክሳንድሪያ ወደብ ላይ ታይቶ ነበር። ግብጽ በዚያ ጊዜ የአየር መከላከያ ስርዓቱን በእጁ ያስገባችው ሲሆን ከአሜሪካ ምርቶች በተጨማሪ ኢትዮጵያም እንደታጠቀችው የሚገለጸው የፓንትሲር የአየር መከላከያ ስርዓት ባለቤት ናት። ግብጽ አሁን እንዳላት በይፋ ያረጋገጠችው ኤስ-300ቪኤም በምዕራባውያን ጫና የተነሳ መሳሪያው ተደብቆ ስለመቆየቱ ይገለጻል። መሳሪያው በይፋ የግብጽ ጦር አካል መሆኑ ከተገለጸ በኋላ ከእስራኤል በኩል ጥያቄ ቀርቧል። የእስራኤል የደህንነት ባለሙያዎች ግብጽ ይህንን መሳሪያ ስትሸምት ማንን አልማ እንደሆነ ግልጽ አይደለም ብለዋል። ኢራንን በተመለከተ እንደሆነ ቢነገርም ይህ ለእስራኤላውያኑ የሚዋጥ አለመሆኑን ባለሙያዎች ገልጸዋል። እስራኤል ግብጽ በሲና በረሃ የምታደርገው የጦር እንቅስቃሴ ላይ ጥያቄ የምታነሳ ሲሆን ከጋዛ ጦርነት ወዲህ ሁለቱ ሀገራት በድንበሩ ተፋጠው ይገኛሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።